እድል በቤተሰቦቿ ቤት ተባራ ወጥታለች። እንግዲህ ያው በቃሏ መሰረት ከዚህ ቤት እወጣልሻለሁ ብላ ለሮማን እና ለሄለን ተናጋር ነበረ። ሄለን እዛ ቤት እንድትወጣ የፈለገችበት ምክንያት እንግዲህ ቢኒያም እህቱ ወይም ደግሞ እንደ እህቱ እያያት፣ እሷ ግን አሁን ላይ የምትመለከትበት አስተያየት በጣም ከባድ ነው። እንግዲህ በፍቅር አይን እያየችው ቢኒን ስታየው ልክ እንደ ፍቅረኛሞች መሆን ያምራታል። የሚሆንበት ነገር ደግሞ ምንድን ነው? ያው ከአንድ እናትና አባት አለመወለዳቸው ፍቅርን እንድታስብ አድርጓታል ማለት ነው። ቢኒ ምንም እንኳን በማደጉ ያደገ ቢሆንም ካደገ በኋላ ደግሞ ወደ አክስቱ ቤት መጥቶ አሁን ላይ ወይዘሮ እንግዲህ የቤቱ ባለቤት የሆነችው የእድል እናት እየተንከባከበቻቸው ሁለቶች ልጆቿን ልክ እንደ ራሷ ልጆች አድርጋ እየተንከባከበች እያሳደገች ነው ያለችው። ግን ቢኒ ይህንን ነገር ተቀብሏል። ሰው እናትነት ማለት የወለደ ብቻ አይደለም፣ ግዴታ ማሳደግ አለባት። በዛ ምክንያት ደግሞ ሊስተካከል ይገባል እንጂ ዝም ብላ ማንኛውም ሴት እናት ልትሆን አትችልም በሚለው እናቱ እንደሆነች አምኖና ወላጅ እናቱን መፈለግ ማቆም እንዳለበት ገብቶት ተረድቶ ነገሮችን እያቀላጠፈ ይገኛል። እናም እድል በመጀመሪያ ቆይ እስኪ የቤቷ ባለቤት እትዬ ትምጣና ከዛም በኋላ እወጣላችኋለሁ ብላ የተለያዩ ምክንያቶችን ደርድራላችሁ፣ እንዲሁም ደግሞ እንደ መሰናበት ፈልጋ እትዬ ከመጣች በኋላ እወጣላችኋለሁ እስከዛ ትንሽ ጠብቁኝ በማለት ሮማንና ልጅቷን ከቤት እንዲያስቀምጧት ቆይታም ነበረ። ነገር ግን እነሱ ደግሞ ቤት እንድትቆይ ስላልፈለጉ ውጭልን ማለት ጀመሩ፣ በተከታታይ ማለት ይቻላል። ሮማን መቼ ነው የምትሄጂው? እባክሽ ተጨነቅኩ እኮ እዚህ ቤት ሂጂ እያለ ሲጨቅጭቃት፣ ልጅቱም ትንሽ ቆየት ብላ መቼ ነው የምትወጪው እያሉ ማጣሪያው ጀመሩ። በቃ ምንም ሰላም እየሰጧት አልነበረም። ከዛም ሰላም እየሰጧት ስላልነበረ ለማንኛውም እኔ መንቀሳቀስ አለብኝ እስከምወጣ እና ቢኒ እስከሚመጣ ድረስ ወደ ደረጃ ላይ ቁጭ ብዬ ልጠብቃችሁ በሚለው ትሄዳለች ማለት ነው። ከዛ በኋላ ያላት አማራጭ ምንድን ነው? ዝም ብላ መጠበቅ። ምክንያቱም ካልጠበቀች ደግሞ ሌላ ምንም አማራጭ የላትም። በዛ ላይ ደግሞ ወንድሟን ለማማለል የምትፈልገው ሄለን ውሃ ላይ መርዛበት እንዲሁም ደግሞ ራሱን እንዲስት አድርጋ አብራ መተኛት ነበር የፈለገችው። ታዲያ ይህንን ነገር ሮማን አውቃ ተሎ ደርሳለታለች ማለት ነው። በእርግጥም ሮማን እየተከታተለች አልነበረ ልጅቱን የሆነ ነገር እንደምታደርገውም ገብቷታል። እናም ደግሞ ወጥመድ እያዘጋጀች እንደሆነ ስለተረዳች ምንድን ነው ያደረገችው? ልጅቷን ማየት። ከዛም በኋላ ውሃውን ስትመርዘው አየቻት እና ወዲያውኑ ያንን ውሃ ወደ ሳሎን ቁጭ አድርጋ ትጠብቀዋለች። ቢኒም እንደተለመደው መጥቶ ሳሎን ላይ ቁጭ ብሎ ስራውን እየሰራ እንዲሁም ደግሞ ስልኩን እየነካካ በነበረበት አጋጣሚ ሄለን ትመጣና ውሃውን ሳሎን ላይ ቁጭ ታደርግለታለች። ምክንያቱም ያው ውሃ እንደሚል ገብቷታል። ውሃ እንደሚጠጣ እየተረዳች ስለሆነ ውሃውን አንስቶ ከጠጣ በኋላ ራሷ መሳል ጀመረች በአእምሮዋ። ልክ እንደ ፍቅረኛሞች መሆን ቁጭ ብሎ በቃ እጇን ይዞ ወዘተ ብቻ ብዙ ነገሮችን ማሰብ ጀመረች ማለት ነው። በዛ ምክንያት ታዲያ ይችን እድልን ራሱ የጠላዋት ለዚህ ነው። ምክንያቱም ከቢኒ ጋር ፍቅር ይዞኛል ትላታለች። በእርግጥ ለሮማን በግልጽ ነው የነገረቻት እና አፍቅሬዋለሁ፣ ወድጄዋለሁ። እሱ ምንም እንኳን እንደ እህት ቢያየኝ እኔ ደግሞ እንደዛ ላየው አልችልም። አብረን ያደግን ቢሆንም ከልጅነታችን ጀምረን ትምህርት ቤት ሲወስደኝ ወዘተ ምናምን ሲሆን ያውን አብረን ስንተኛ እንኳን እንደ ሚስት ነው እንጂ እንደ ባል ነው እንጂ የማየው፣ እንዲሁም እንደ ሚስት ነው እንጂ የሚሰማኝ እንደ ወንድም አይታየኝም። ምክንያቱም የትኛው ስጋችን የትኛው ዝምድናችን በማለት ለሮማን ትናገራለች። ሮማን በጣም ደነገጠችና ኧረ በስመ አብ በይ እሱ እኮ ልጄ ነው እንደውም በወልዳችሁ አላደርሳችሁም እንዴት ትላቸዋለች። እሷም አንቺ ደግሞ ከየትኛው ነው ልጅ የምትይው? ምን ልጅ አለሽ እና እሱማ አይሆንልሽም ትልና ሄለን ታጣጥላታለች ማለት ነው። ከዛ ሮማንም በጣም በሁኔታዋ ተገርማ ተደንቃ ይች ልጅ ወዴት እያመራች ነው? እኔማ ይችን ዘረቤስ ልጅ እንዲያገባ አልፈልግም፣ ያለዛ ደግሞ ሲጠርገን የምገላትና ያው ጉድጓዷን እቆፍርላታለሁ እያለች ነው ያለችው ሮማን። ቤት ሰራተኛም እንዲያገባ አትፈልግም፣ ይች ልጅም እንዲያገባ አትፈልግም። እና ደግሞ ሄለንም አንቺማ ከዚህ ቤት የሆነ ተልዕኮ አለሽ፣ ምክንያቱም ለእህትሽ ጥሩ ነገር እንደማትመኝላት እርግጥ ነኝ፣ እኔ ምስክር ነኝ። ሮማንን አንቺ አትወጃትም እህትሽ
ለእህትሽ ያልተመለሽ ደግሞ ለእኔ ራሱ አትመለሽም ብላታለች ሄለን። እንደዛ ስላለቻት በቅርቡ ደካማ ጎንሽ እና አላማሽ ምን እንደሆነ እደርስበታለሁ፣ እስከዛ ግን ነገሮችን ማስተካከል አለብኝ ብላለች ማለት ነው። ከዛም ያላት አማራጭ ምንድን ነው? ከሮማን ጋር መስማማት። አክስቴ በየትኛው ዝምድና ነው አንቺ አክስቴ የምትሆኝ እያለች ከቤቱ በሙሉ እያስመሰለች ነበር። ሮማን ደግሞ እህቴን እንደ እናትሽ አድርገሽ ከተቀበልሽ እኔ እንደ አክስትሽ ማየት ይኖርብሻል አያክተሽም እያለቻት ነው። ግን ሄለን ደግሞ እናቷን ራሱ እንደ እናት አልተቀበለቻትም፣ እንኳን ሮማን እንደ አክስት ልታያት ማለት ነው። ከዚህ ጋር ቢኒ በመካከል ለሁለቶችም እንደ እናት ያያት ቢሆንም እንዲሁም ደግሞ ያሳደገችው እናቱን እንደ እናቱ አድርጎ ተንከባክቦ ምናምን በጣም የሚወዳት እሷም ተወደዋለች። እንደሱ እንደ እናት ቢያያትም ሌሎቹ ደግሞ ክፉ ነገር እያሰቡ ነው ያሉት። ስለዚህ የቢኒ አላማና ምርጫ አሁን ምን ይሆን? አሁን እህቱ ይህንን ሁሉ ጉድ እያሴረች እንደሆነ አያውቅም። በእርግጥ ፍጥጥ ብላ ስታየው እህቱ በጣም ይገርማል። በዚህ አይነት አስተያየት አትይኝ፣ ምንድን ነው ነገርሽ? ለምን ወረቀትና እስክሪብቶ አላመጣልሽም እና እዛ ቁጭ ብለሽ አትዝኝም? አስተያየትሽ ምንድን ነው እያለ ብዙ ጊዜ በተደጋጋሚ የነገራት ቢሆንም እሷ ደግሞ ይሄማ ቢሆን በጣም ደስ ይለኝ ነበር እያለች እየባሰባት ነው የመጣ እንጂ እየቀነሰ አልመጣም። እና ቢኒ ደግሞ ይህንን ነገር ያወቀ አይመስለኝም። ስለዚህ ቢኒ አሁን እህቱ እንደምታፈቅረው ካወቀ እና ደግሞ በወንድምነት እና በእህትነት እንደማታየው ካወቀ በኋላ ምን ሊሰማው ይችላል? ይሄ በጣም ከባድ የሆነ ነገር ነው ብዬ አስባለሁ። ከዛ በተጨማሪ ሮማን ውጭልኝ ውጭልኝ ያለች አንወድልን ድልም እንግዲህ ጠብቃ ጠብቃ መጨረሻዋ ሰዓት ሲደርስ ጓዟን ሸክፋ ለመውጣት እየመራች በነበረበት አጋጣሚ ልጅ እቃሽ መፈተሽ አለበት ሰርቀሽም ቢሆን ስላለች እድልም ችግር የለም ተፈተሻላችሁ፣ ምናልባት የኔም እቃ ጠፍቶኝ ከሆነ በዛውም አገኘዋለሁ ትላታለች ማለት ነው። ከዛ እየተፈራረቁ ውጭ ውጭ ሲሏት እሷም እንግዲህ ስልችት አላትና መውጣት ጀመረች፣ እቃዋንም ማስፈተሸች። ሌላው ደግሞ ያው አጅሬ ቢኒን ያው ማየት ፈልጋለሁ መሰናበት ፈልጋለሁ እና እንዳገኝህ ብላ ደውላለታለች። የሚገርማችሁ ነገር እናም እየመጣው ነው ብሏታል። ከእናቱ ጋር ነበረ እና እንደወድን እንዳኮረፈች ናት ወይስ እንዴት ነው ትለዋለች። እንግዲህ እንዳኮረፈች ናት ተሽሏታል በማለት ነበር የመለሰላት። እናትዬ አሁን እድል ትወጣለች ብላ አላሰበችም ነበር። የሚገርማችሁ ግን እንደ ሀሳብ በእርግጠኝነት አሁን በር ጋር የሚገናኙ ይመስለኛል። እኔ በር ጋር የሚገናኙ ይመስለኛል ማለት ነው። እድልም አሁን በሩን ውጥት ብላ ዝግት አድርገዋለች። እናትና ልጅም መንገድ ላይ እየመጡ ነው እና የሚመልሷት ይመስለኛል መንገድ ላይ። ዞሮ ዞሮ እድል ለሮማን ቃሏን ጠብቃለች እና እዛ ቤት ወጥታለች። እናም ደግሞ ደሞዟንም ጠርቀም ያለ ገንዘብ ሰጥታታለች ማለት ነው። እና እድል እንደወጣች ትቀራለች ወይስ ደግሞ ትመልሳለች?